የሆርሙዝ ወሽመጥና የማያበቃው የአሜሪካና የኢራን ፍጥጫ እንኳን ወደ ፈንታሌ ሚዲያ በሰላም መጣችሁ። ዛሬ ደግሞ የዓለምን የንግድ መስመር የደም ስር ወደ ሆነው የሆርሙዝ ወሽመጥ እንወስዳችኋለን። በዋሽንግተንና በቴህራን መካከል የተደረገው የተኩስ አቁም ስምምነት ለአጭር ጊዜ ሰላም ያመጣ ቢመስልም ከበስተጀርባው ያለው ፍም ግን ዳግም እየተቀጣጠለ ነው። ብዙዎች ግጭቱ ለምን አይቆምም ይላሉ። መልሱ ግን ግልጽ ነው። አሜሪካ የሆርሙዝን ወሽመጥ በኢራን ቁጥጥር ስር መዋሉን በፍጹም ልትቀበል አትችልም። ቴህራን በበኩሏ ይህንን ያገኘችውን ታላቅ ስልታዊ ዕድል አሳልፋ አትሰጥም። ይህ ወደፊትም ለተከታታይ ዓመታት የሚቀጥል ፍጥጫ መሆኑን በዝርዝር እንመለከተዋለን። አብራችሁ ነው። የስምምነቱ መፍረስና የሆርሙዝ ቁልፍ ባለፈው ሰኔ 17 ቀን በሁለቱ ወገኖች መካከል ጦርነቱን የሚያቆምና ለ60 ቀናት የሚቆይ የድርድር ጊዜን የሚፈቅድ የመግባቢያ ሰነድ ተፈርሞ ነበር። ነገር ግን ይህ ስምምነት በችኮላ የተዘጋጀ በመሆኑ መሬት ላይ ሲወርድ አወዛጋቢ መሆኑ አልቀረም። ዋናው የጠብ መንስኤው ምን ነበር? ጠቡ የተነሳው በስምምነቱ አንቀጽ 5 ላይ ነው። ይህ አንቀጽ ኢራን በሆርሙዝ ወሽመጥ በኩል ለሚተላለፉ የንግድ መርከቦች ደህንነቱ የተጠበቀ መተላለፊያ እንድታዘጋጅ ያዛል። ነገር ግን ሁለቱ ሀገራት አንቀጹን የተረጎሙት በተለያየ መንገድ ነው። ኢራን ይህንን አንቀጽ መርከቦችን የመምራትና እሷ በፈቀደችው ደህንነቱ በተጠበቀ መስመር ብቻ እንዲጓዝ የማዘዝ መብት እንዳላት አድርጋ ወስደዋለች። አሜሪካ ደግሞ ይህን ወሽመጥ ያለምንም ቅድመ ሁኔታ ሙሉ በሙሉ ክፍት ማድረግ አለባት ብላ ትከራከራለች። አሜሪካ መርከቦቿን በኦማን ዳርቻ በኩል ባለው የደቡብ ኮሪደር እንዲጓዝ መመሪያ ስትሰጥ ኢራን ወሰን የተጣሰ በማለት በኃይል ምላሽ ሰጥታለች። መርከቦቹ ላይም ተኩስ ከፍታለች። በዚህ ምክንያት አሜሪካ በኢራን ላይ የአየር ጥቃት የሰነዘረች ሲሆን ዶናልድ ትራምፕም በባህረ ሰላጤው ላይ በኢራን መርከቦች ላይ የንግድ እገዳ እንደገና ጥለዋል። የሆርሙዝ ኢኮኖሚያዊና ወታደራዊ ዋጋው ስንት ነው ብሎ መጠየቅም ጥሩ ነው። ለመሆኑ ኢራን በሆርሙዝ ወሽመጥ ላይ ያላትን ቁጥጥር ለማስከበር ለምን ይህንን ያህል ትቆስላለች? ለቴህራን ወሽመጥ ልክ እንደ ኒኩለር መሳሪያ ትልቅ ወታደራዊ መከላከያ ነው። ከዚህ ባለፈ እንደ ትልቅ ብሔራዊ ኩራትና የጦር ትርፍ አድርጋ ትቆጥረዋለች። ነገር ግን ትልቁ ቁም ነገር ገንዘብ ነው። ኢራን በድርድሩ ማብቂያ ላይ በሆርሙዝ በኩል በሚያልፉ መርከቦች ላይ የደህንነት አገልግሎት ክፍያ ለመጣል አቀዳለች። ይህም በአመት በቢሊዮን ዶላር የሚቆጠር ገቢ ያስገኝላታል። ይህንን የገንዘብ ምንጭ የተመለከተው የትራምፕ አስተዳደር ደግሞ በበኩሉ አሜሪካ በሆርሙዝ በኩል በሚያልፉ ጭነቶች ላይ የ20 በመቶ ክፍያ እንደምትጥልና አሜሪካ የሆርሙዝ ጠባቂ እንደምትሆን አውጇል። የኢራን ውጭ ጉዳይ ሚኒስትር አባስ አርካቺ በፈገግታ የታጀበ ምላሽ ሰጥተዋል። የሆርሙዝ ጠባቂነትማ ከጥንትም እኛ ነን፣ ወደፊትም እንሆናለን። 20 በመቶ ክፍያ ግን በጣም ይበዛል። እኛ ተገቢውን ክፍያ እንጠይቃለን በማለት የይገባኛል ፊልሚያውን አፋፍመውታል። አሜሪካና የእስራኤል የተሳሳተ ስሌት ምን ነበረ ብሎ ማንሳት ጥሩ ነው። አሜሪካና እስራኤል ይህንን ጦርነት ሲጀምሩ የኢራን መንግስት በቀላሉ ጥለን ስርዓቱን እንለውጣለን የሚል ትልቅ ግምት ነበራቸው። የሀገሪቷ ወታደራዊ ኃይልና የሚሳኤል ኢንዱስትሪ ሙሉ በሙሉ ለማውደም ፎክረውም ነበር። ነገር ግን ነገሮች በተቃራኒው ሆኑ። ዶናልድ ትራምፕ በጦርነቱ መጀመሪያ ላይ ኢራን በባህረ ሰላጤው ሀገራት ላይ ጥቃት ታደርሳለች ብሎ የጠበቀ አልነበረም። ደንግጠናል በማለታቸው የዋሽንግተን የስሌት ስህተት ቁልጭ አድርጎ ያሳየ ነበር። የኢራን መንግስት በአሜሪካ ድጋፍ የተነሳበትን የውስጥ ተቃውሞ በጥቂት ቀናት ውስጥ ያከሸፈ ሲሆን የህዝቡ ብሔራዊ አንድነት ስሜት ከፍ ብሏል። ባለፈው ሳምንት በዩኤስ እስራኤል ጥቃት ለተገደሉት የበላይ መሪው አሊ ሐመኒ የተደረገውና በሚሊዮን የሚቆጠሩ ኢራናውያን የታደሙበት የቀብር ስነ ስርዓት የህዝቡን አንድነትና የመንግስቱን ጥንካሬ ለምዕራባውያን ያሳየ ትልቅ ማስረጃም ሆኗል። የአሜሪካ ጠባብ ምርጫዎች ምንድናቸው? አሁን ላይ የአሜሪካ መንግስት መውጫ ወደ ሌለው ጠባብ ጥግ ተገፍቷል። የሆርሙዝን ችግር በወታደራዊ ኃይል ለመፍታት አስቸጋሪ ነው። ምክንያቱም ኢራን ወሽመጡን ለማወቅ ግዙፍ የጦር መርከቦች አያስፈልጓትም። በትናንሽ ፍልሚያ ጀልባዎች፣ በድሮኖች፣ በሚሳኤሎችና በባህር ፈንጂዎች ብቻ መርከቦችን ማስተጓጎል ትችላለች።
አሜሪካ ደግሞ የኢራንን መንግስት ለመጣል የሚያስችል የየብስ ጦርነት ወደ ስፍራው ለመላክ ፍላጎት የላትም። እንዲህ ያለ እርምጃ ከፍተኛ ወጪ የሚጠይቅና በአሜሪካ ሕዝብ ዘንድ ተቀባይነት የሌለው ከመሆኑም በላይ በቅርቡ ለሚደረገው የአሜሪካ ኮንግረስ አጋማሽ ምርጫ በትራምፕ አስተዳደር ላይ ትልቅ የፖለቲካ ኪሳራ ያስከትላል። ትራምፕም ይህንን እውነታ በመረዳት አቋማቸውን እያለሳለሱ ነው። ቀደም ሲል የኢራን ሚሳይሎች ሙሉ በሙሉ አጠፋለሁ ቢሉም አሁን ግን ሌሎች ሀገራት ሚሳይል ስላላቸው ኢራን እንዳይኖራት መከልከል ኢፍትሃዊነት ነው እስከ ማለት ደርሰዋል። አዲሱ የቀጠና ስርዓትስ ምን ሊሆን ይችላል ነው ጥያቄው። ዶናልድ ትራምፕ ባለፈው መጋቢት ወር ላይ ይህንን ጦርነት በቅርቡ የሚያበቃ አጭር ጉዞ ሲሉ ጠርተውት ነበር። ነገር ግን በተቃራኒ ሆኖ ጦርነቱ ወደማያልቅ የረጅም ጊዜ ስልታዊ ፍጥጫ ተቀይሯል። ኢራን አሁን ይበልጥ በራስ መተማመኗ የጨመረና የምዕራባውያን የበላይነት የምትገዳደር ኃያል ሆና ብቅ ብላለች። አሜሪካ በበኩሏ ይህንን አዲስ የኃይል ሚዛን ለመቀበል እየተቸገረች ትገኛለች። በመሆኑ በመካከለኛው ምስራቅ የሚታየው አለመረጋጋት በቀላሉ የሚቋጭ ሳይሆን አዳዲስ የደህንነት ስምምነቶችና የኢኮኖሚ ጥምረቶች የሚፈጥሩበት የረጅም ጊዜ ፖለቲካ ትግል መጀመሪያ መሆኑን እንረዳለን። ፈንታሌዎች ነን። አጭር ልዩ ዘገባችን ይህን ይመስላል።